መጽሐፈ ምሳሌ ምዕራፍ 17 ጠብ እያለ ግብዣ ከሞላበት ቤት ይልቅ በሰላምና በጸጥታ የእንጀራ ድርቆሽ ይሻላል። ጠቢብ አገልጋይ በወራዳ ልጅ ላይ ስልጣን ይኖረዋል። ከወንድማማቾቹ እንደ አንዱ ውርስ ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይመረምራል። እኩይ ሰው ክፉ ንግግር ያዳምጣል፣ ሐሰተኛም የተንኮለኛን አንደበት በጥንቃቄ ይሰማል። በድሆች የሚያፌዝ ፈጣሪያቸውን ይንቃል። በሌላው ሰው መከራ ደስ የሚለው ከቅጣት አያመልጥም። የልጅ ልጆች ለአረጋውያን ዘውድ ናቸው፣ ወላጆችም ለልጆቻቸው አለኝታ ናቸው። መልካም አነጋገር ለተላላ አይሰምርለትም፣ ለገዥማ ሐሰተኛ አንደበት የቱን ያህል የከፋ ይሆናል። እጅ መንሻ ለሰጪው እንደ ድግምት ዕቃ ነው፣ በሄደበትም ቦታ ሁሉ ይሳካለታል። በደልን የሚሸፍን ፍቅርን ያዳብራል፣ ነገርን የሚደጋግም ግን የልብ ወዳጆችን ይለያያል። 100 ግርፋት ተላላን ከሚሰማው ይልቅ ተግሳጽ ላስተዋይ ጠልቆ ይሰማል። ክፉ ሰው አመፅን ብቻ ይፈልጋል፣ በእርሱም ላይ ጨካኝ መልእክተኛ ይላክበታል። ተላላን በቄልነቱ ከመገናኘት ግልገሎቿን የተነጠቀችን ድብ መጋፈጥ ይሻላል። በበጎ ፈንታ ክፉ የሚመልስ ሰው ክፉ ነገር ከቤቱ አይርቅም። ጠብ መጫር ግድብን እንደ መሸንቆር ነው። ስለዚህ ጠብ ከመጫሩ በፊት ከነገር ራቅ። በደለኛውን ንጹሕ ማድረግ ሆነ ንጹሕን በደለኛ ማድረግ ሁለቱም በእግዚአብሔር ዘንድ አስጸያፊ ናቸው። ጥበብን ለማግኘት ፍላጎት ስለሌለው ተላላ እጅ የገባ ገንዘብ ጥቅሙ ምንድን ነው? ወዳጅ ምንጊዜም ወዳጅ ነው፣ ወንድምም ለክፉ ቀን ይወለዳል። ማስተዋል የጎደለው ሰው ቃል በመግባት እጅ ይመታል፣ ለወዳጁም ዋስ ይሆናል። ጠብ የሚወድ ኃጢአትን ይወዳል፣ በሩን ከፍ አድርጎ የሚሰራም ጥፋትን ይጋብዛል። ጠማማ ልብ ያለው ሰው አይሳካለትም፣ በአንደበቱ የሚቀላምድም መከራ ላይ ይወድቃል። ተላላ ልጅ መውለድ ሐዘን ያስከትላል፣ የተላላም አባት ደስታ የለውም። ደስተኛ ልብ ጥሩ መድኃኒት ነው፣ የተሰበረ መንፈስ ግን አጥንትን ያደርቃል። ክፉ ሰው ፍትሕ ለማዛባት በስውር ጉቦ ይቀበላል፣ አስተዋይ ሰው ጥበብን ከፊቱ አይለያትም። የተላሎች ዓይኖች ግን እስከ ምድር ዳርቻ ይንከራተታሉ። ተላላ ልጅ በአባቱ ላይ ሐዘን ያስከትላል፣ ለተወለደችውም ምሬት ይሆንባታል። ንጹሑን ሰው መቅጣት ተገቢ አይደለም፣ ሹሞችን ስለ ቅንነታቸው መቅረፍ መልካም አይደለም። አዋቂ ሰው ንግግሩ ቁጥብ ነው፣ አስተዋይም መንፈሱ የረጋ ነው። አላዋቂ እንኳ ዝም ቢል ጠቢብ አንደበቱንም ቢገዛ አስተዋይ ይመስላል።